የልጅ ስም ቢኒያም፣ የእናት ስም ሮማን። ጉዳዩ የዲኤንኤ የዘር ግንኙነት ምርመራ። የመዝገብ ቁጥር የዲኤንኤ 8821/2026። የናሙና አይነት የፀጉር ስር፣ ቀን 24/2026። በላቦራቶሪያችን የደረሰው የፀጉር ናሙና መሰረት በማድረግ በሮማን እና በቢኒያም መካከል ያለው የዘር ግንኙነት ለማረጋገጥ የተደረገው የዲኤንኤ የምርመራ ሂደት ተጠናቋል። ላቦራቶሪው የላቀ ቴክኖሎጂ በተደረገው የዘረመል ትንተና መሰረት የተወሰደው የናሙና አይነት ፀጉር፣ የምርመራው ትክክለኛ መጠን 99.99%። እድል የዲኤንኤ ወረቀቱን ይዘው መጣለች እና ታዲያ በዲኤንኤ ምርመራ ወረቀቱ መሰረት ቢኒያም የሮማን ልጅ ነው ብላችሁ ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን በማስቀመጥ ቪዲዮውን ጀምሩት። እንደሚታወቀው እድል ወረቀቱን ይዛ መታ በፊታቸው ነበር የከፈተችው። በሮማን ፊት የሚታየው ፈገግታ ሌላ ታሪክ። ከዛም ሁሉ ምን ይፈጠራል በሚል አስተያየት እሷን እየጠበቋት ነበር። እሷም 99.9% ብላ እውነቱን ልትናገር ስትል ነበር ድራማችን ያቆሙ። በሌላ በኩል ደግሞ እንደምንመለከተው አሁን ላይ እድል ቤተሰቦቿን ጥላ መሄዷ ለሁሉም መጥፎ ነገር ፈጥሯል። በተለይ ደግሞ ለእናትየው ገኒ። ሜላትና ሮማን ግን ምንም በእነሱ ላይ የፈጠረባቸው ነገር እንደሌለ እየተመለከትን እንገኛለን። ከዛም ይልቅ እንዴት አድርገው ወደዚህ ቤት እንዳትመጣ ያስቆሙበትን መንገድ እየፈለጉ ነው። በሌላ በኩል ያለው ቢኒ ደግሞ ሁለቱ የሚሰሩትን ተንኮል ስለነቃባቸው እውነታውን ለመውጣትና የእነሱን ስራ ለማክሸፍ እንዲሁም እድልን ለገኒ ብሎ ወደ ቤቱ ለመመለስ እየተጣጣረ እንደሆነ ተመልክተነዋል። ነገ ይመጣሉ፣ ነገ ራሷ መታ የምትጠይቋትን ጥያቄ ትጠይቃላችሁ ብሎ ስለነገራቸው በጣም ሀሳብ የገባቸው ሜላትና ገኒ ነገሩ ላይ መመካከል ይጀምራሉ። ገኒም ለሜላት ትላታለች፣ ነገ ከጠዋት ጀምሮ ውጪ መዋል አለብን፣ ምክንያቱም እዚህ ቤት ሳትገባ በፊት ወይ አንቀን ወይ ደግሞ መተን እንገላታለን ብላ ትመልሳለች። ሜላትም በሁኔታው ይስማሙና በሁኔታው ከተስማሙ በኋላ ይወርዳሉ። በሌላ በኩል እንደምንመለከተው ገኒ የልጅ ምክትክ ናት ብላ ስለምታስብ ስለነበረ አሁን ላይ በጣም ተከፍታ እንመለከታታለን። ቢኒንም አግኝታ ሁሉንም ነገር ትነግረዋለች። እሷን ካላመጣልኝ እኔ ደስተኛ አልሆንም፣ ህመሜም ጤናዬም አይመለስም ብላ ትመልስለታለች። የዚህ ሰዓትም ቢኒ አታስብ ያናግሬያት ነበር፣ በስንት መከራ መሰለሽ ያገኘኋት፣ ከዛም ነገ እንደምትመጣ ቃል ገብታልኛለች ይላታል። እሷም ተመስገን ጌታዬ ስትል፣ ነገር ግን እዚህ የምትመጣው ለመኖር አይደለም፣ የምታናገርሽ ነገር ስላለ ነው ይላታል። እሷም ችግር የለም እስኪ አንዴም ብቻ ትምጣና አይኗን ሊያያት ብላ ትመልስለታለች። የዚህ ሰዓት የአክፋትና ወደ ክፍሉ ያለችታት ያስባል። በሌላ በኩል ደግሞ እቅዳቸው ተሳክቶ ሜላትና ሮማን መንገድ ላይ ያገኟታል። እድልን መንገድ ላይም እንዳገኟት ይሰድቧታል። አንቺ ብለሽ ደግሞ ድጋሚ ትመለሻለሽ ብላ ትናገራታለች። ከእናንተ ጋር የምጣላበት ጊዜ የለኝም ስትል ሮማን ጎትታ እጇን ትይዘትና በሜላት ልታስመታ ስትል ድንገት ሮጦ ቢኒ ደርስና ሜላትን በጥፊ መቱ የእድልን ይዞ ወደ ቤቱ ይዟት ሄዳል። የዚህ ሰዓት ላይ ሁኔታውን መቆጣጠር ያልቻለችው ሜላት እያለቀሰች እየሮጠች ወደፊት ስትሄድ እንመለከታለን። እድልም ሄዳ ከገኒ ጋር ተገናኝታ ሲቀመጡና ማውራት ሲጀምሩ ተመልክተናል። ገኒ እባክሽ ይቅር በይኝ፣ እኔ አንቺን በድዬሻለሁ፣ ምንም ያረኩልሽ ነገር የለም፣ የባስ ብሎ ደግሞ እኔም ብለሽ እዚህ ቆይተሽ ለአንቺ እንኳን መከራከር አልቻልኩልሽም ብላ ትመልስላታለች። እድልም ተይ አንቺ ካረክሽብኝ ይልቅ ያረክሽልኝ ይበልጣል፣ ስለዚህ ይህን ያህል አታስቢ፣ ይቅርታ አድርጌልሻለሁ ትላታለች። ገኒም ተይ ከልብሽ ይቅርታ አድርግልኝ እባክሽ፣ እኔ ላንቺ ምንም አላረኩልሽም፣ አንቺ ላንቺ ብዙ ነገር ማድረግ ሲገባኝ
እኔ ግን ከነሱ ጋር ተባብሬ አንቺን ከቤት ያስወጣሁሽ ትላታለች። እድል አሁን ላይ ይቅርታ እናደረገችላት እየተናገረች ነው። ነገር ግን ውስጧ ላይ ከፍተኛ የሆነ ሀዘኔታ እንዳለ ማንም ሰው አይቶ መረዳት የሚችለው ነገር ይመስለኛል። እናም ይቅርታ እንደምታደርግላትና ሀብሉ እንድትሰጣት ጠይቃትና ልታመጣት ሄዳለች። በሌላ በኩል ደግሞ በጥፍ የተመታችው ሜላት ቁጭ ብላ ያለ ሮማን ምን አባሽ ሆነሽ ነው የምትነፋረቂ? አንቺ ያምሻል እንዴ? ተነሽና አሁን እንሂድ። እድል የምትለው ነገር እንስማና እኛን ሳትቀድመን በፊት እንቅደማት ተባብለው ይነጋገሩና ተነስተው ሄዳሉ። እቤትም ሁሉም ተሰብስቦ ባሉበት ሁለቱ ይደርሱና ገብተው ካጠገባቸው ይቀመጣሉ። የዚህ ሰዓት ላይ ነበር ስለመጣችበት ጉዳይ እድል መናገር የጀመረችው። የእነሱን መቀመጥ ካረጋገጠች በኋላ ቢኒና ሮማን እናትና ልጅ መሆናቸውን ለማረጋገጥ ስል የዲኤንኤ ምርመራ ወስጄ አስመርምሬያለሁ ብላ ትናገራለች። የዚህ ሰዓት ቤቱ በሙሉ በጸጥታ ይዋጣል። እንዴት እንደዚህ ያደረገች የሚል ፊት በሁሉም ፌስ ላይ ስንመለከት ነበር። በተለይ ግን ከሁሉም በላይ ሮማን የነበራት ፌስ ይለይ ነበር። እናም ሜላት ለምን እንደመጣች አንቺን ጥፋተኛ ነሽ ለምን መጣሽ እያለች ስትወቅሳት የዚህ ሰዓት ላይ ቀበለት አደርግና እድል ይሄኔ እኮ ቦርሳሽ ቢበረበር ፖስት ፊልና አደንዛዥ ይገኛል ሱሰኛ ነሽ ብላ ትመልስለታለች። የዚህ ሰዓት ላይ በጣም ይሰማታል። ከዛም ደግሞ እድል ዞር ብላ ሮማንን እያየች አንቺስ ብትሆኚ ቢኒን ወልደሽ አታረሹም? ከየት ነው ያመጣሽው እንደዚህ አይነት ጭካኔ ትላታለች። የዚህ ሰዓት ሳይፈልጉ በግዳቸው ደግሞ ገኒ እግሯ ስር ወድቆ ይቅርታን ይጠይቁ ታደርጋቸዋለች። ሁሉንም ከምግብ ውጪ ምንም አታገኝም። ሮማን ደግሞ ከቤት ትወጫለሽ ብላ በማስፈራራት ነበር ይህንን እንዲያደርጉ ያደረገቻቸው። የዚህ ሰዓት ላይ ከግራ ላይ እንዲነሱ ካደረገች በኋላ እድል የዲኤንኤ ወረቀቱን ከፍታ ማንበብ ትጀምራለች። ከዛ በፊት ግን እናንተ እስኪ ትክክለኛ ግምታችሁን አስቀምጡልኝ። እንደሚታወቀው ሮማን ፊስ ላይ የተመለከትነው ፈገግታ ትክክለኛ ይመስላል። እናም እውነትም የሷ ልጅ ነው ብላችሁ ታስባላችሁ ወይስ አይደለም? እስኪ እናንተ የምታስቡትን ንገሩኝና ኮመንት ላይ አስቀምጡልኝ። ከዛም በኋላ ሁሉንም ማንበብ ትጀምራለች። ቀኑን፣ የዲኤንኤ ኮዱን እንዲሁም ሁሉም እዛ ላይ የሰፈሩትን ነገር ዲኤንኤ ለምርመራ የተወሰደውን የፀጉር ስርንም ጨምሮ። ከዛም ድራማው ያለቀው እንደተመለከትነው 99.9% ብላ የተናገረችበት ሰዓት ላይ ነው እና ቀጣይ እንደተለቀቀ ወዲያውኑ ኮሚኒቲ ፖስት ላይና እኛም ሪካፕ ይዘንላችሁ እንደምንመጣ ቃል እየገባሁላችሁ እኔ እዚህ ጋር ልሰናበታችሁ። መልካም ጊዜ ሆነላችሁ። ቪዲዮ ላይክ እና ቻናሉ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ክፍል እንደምንገናኝ ቃል የገባው እኔ እዚህ ጋር ልሰናበታችሁ። መልካም ጊዜ ሆነላችሁ። ቸር ሰንብቱ።